የገዛ ጓደኞች እንዴት ወደ ኋላ እንደሚጎትቱ ላሳይ። የገዛ ጓደኞች ከምትፈልገው ስኬት ዓላማና ለውጥ እንዴት ወደ ኋላ እንደሚመልሱ በዚህ ቪዲዮ አሳይሃለሁ። እስከ መጨረሻው ተከታተለኝ። አታምነኝም? ጓደኛ ወደ ኋላ ይመልሳል ስለ አይሰማም። እንደዛ ግን እውነታው ያን ስለሚያሳይ ነው። አንድ ምሳሌ ሊስት እስቲ በዙሪያ ያሉ 5 ጓደኞችን ያቸው፣ በደንብ ያቸው፣ አጤናቸው። እንዲሁም ጻፍ፣ ከቻልክ ጻፍ ስማቸውን። ምን ያህል እነሱ ያሉበት ቦታ መድረስ ትፈልጋል? ምን ያህል እነሱ ያላቸው ገቢ እንዲኖርህ ትፈልጋል? ምን ያህል እነሱ ያላቸው የፍቅር ህይወት እንዲኖር ትፈልጋል? ቴስት አድርጎ ራሳችሁን። አብዛኞቻችሁ መልሳችሁ ጥሩ አይሆንም። ሶ ዲስ ሚንስ ዩር ፍሬንድስ አር ሊሚቲንግ ዩ። ወደኋላ እየጎተቱ ማትሆንበት ቦታ እያዋሉ እንደሆነ ማሳያ ነው። በዚህ ቪዲዮ እንዴት ጓደኞች ወደኋላ እንደሚጎትቱ ነው ማሳይ። ሜንተሪ ሁሉ ጊዜ በጣም በተደጋጋሚ የሚለኝ ነገር አለ። ሾው ሚ ፍሬንድስ አይ ዊል ሾው ዩ ዩር ፊውቸር ይለኛል። እና ጓደኞችን አሳይ፣ ነገ የሚኖርህን ማንነት ወይም ፊውቸርህን እነግርሃለሁ ነው በግልጽ። ሰው ጓደኛ ከፊውቸር ጋር በጣም ግንኙነት አለው። ጓደኞቻችን አሪፍ ካልሆኑ፣ እንድንለወጥ የሚያጓጉን ምናምን ካልሆኑ በጣም ነው ወደኋላ የሚስቡን። እንዴት የሚለውን አብረን እናያለን። በነገራችን ላይ 3 ጓደኞች ቢኖራችሁ 5 ጓደኞች ቢኖራችሁ እና ሁሉም ጊዜያቸውን በአግባቡ የማይጠቀም ሰነፎች ከሆኑ እናንተ 6ኛው ናቸው። 5 ጓደኞች ኖራችሁ ተማሪ ሆናችሁ 5 ጓደኞች ኖራችሁ 5ቱም ጥናት ማይወዱና አስተማሪ ጋር የሚባቀሱ ከሆኑ 6ኛ ያደርጓቸዋል። እናንተ ጎበዝ ብትሆኑ እንኳን እኔ ራሱ በጣም በላይፍ ኤክስፒሪየንስ አድርጌዋለሁ። ሶ ጓደኝነታችሁ ማንነታችሁን ይገልጻል። እንዴት ነው ጓደኞቼ ወደኋላ የሚመልሱኝ ካላችሁ የመጀመሪያው ቲፕ ምቾት ቀጠና ውስጥ ያቆያቸዋል። ምቾት ቀጠና ውስጥ እንድትቆዩ ያደርጓቸዋል። ብዙ ጊዜ ጓደኝነት የሚባለው የኮምፎርታብል የምንሆንበት፣ እርስ በርስ የምንሳሳቅበት፣ እርስ በርስ ምንተራረብበት ምናምን አይነት ህይወት ነው ጓደኝነት እንጂ ሪሌሽንሺፕ ስንለው ሲሪየስ አድርገን ዲፕ አድርገን የምናየው ነገር አይደለም። ሰው ብዙ ጊዜ ጓደኞቻችሁ ጋር ስትሆኑ ኮምፈርት ውስጥ ነው የምትሆኑት። ኮምፈርት እና ግሮዝ ደግሞ ተቃራኒ ነገሮች ናቸው። ምክንያቱም ግሮዝ፣ እድገት፣ ለውጥ ሁሌ ከኮምፈርት ዞናችን ጀርባ ያለ ነገር ነው እንደምታውቁት። ስለዚህ ጓደኞች ብዙ ጊዜ ኮምፈርት ውስጥ እንድንሆን ነው። ጀስት ብዙ ጊዜ በጓደኝነትን ያው ለምሳሌ ማቀው አብራችሁ ትወጣላችሁ፣ የሆነ ቦታ ጠጣነ ምናምን ተቀማምሳላችሁ፣ አብራችሁ ቃመቃም ታደርጋላችሁ። ጓደኝነት ሲባል አብሮ ኳስ ማየት፣ ጓደኝነት ሲባል የክፉ ጊዜው እንዳለ ሆኖ ለክፉ ጊዜ መደራረሱ መጠያየቁ ምናምን እንዳለ ሆኖ ቤተሰብ ጥያቄ መሄድ፣ ጓደኝነት ሲባል ብቻ አሉ የሆነ ኮምፎርታብል የምንላቸው ነገሮች ነው የምናደርገው እንጂ አልፎ አልፎ ነው ጓደኝነት ተብሎ ጂም ሄዶ 3 ሰዓት ስፖርት የሚሰራው። አልፎ አልፎ ነው ጓደኝነት ተብሎ የቢዝነስ ሚቲንጎች ላይ ተነጋግረን ለ5 ለ6 የምንሄደው። አልፎ አልፎ ነው ጓደኝነት ተብሎ ገንዘብ እስቲ ቆጥበን በዚች ዓመት 200 300 ሺዋን ቆጥበን አዲስ ቢዝነስ ለ3 እንክፈት የሚባለው አልፎ አልፎ ነው። ሞስት ኦፍ ዘ ታይም ጓደኝነት ኮምፎርት ውስጥ፣ ምቾት ውስጥ ሪዋርድን ስለሚሰጠን ሳናውቀው ወደኋላ ሳናውቀው ኮለወጣችን ሳናውቀው ከምንፈልገው ስኬት ይጎትተናል ነው የምላችሁ። ሰው ተጠንቀቁ። በዚህ አጋጣሚ ደግሞ አንዳንድ ጓደኞች አሉ ወጣ ብላችሁ ስታድጉ ኩርኩም የሚያደርጓችሁ፣ ወጣ ብላችሁ ስትለያቸውና ስትለወጡ አይናቸው የሚቀላው ጓደኞች አሉ። አብዛኛው ሀበሻ አይ ቲንክ እንዲሁም እንደዛ ይመስለኛል። በነገራችን ላይ እነሱ የሚጠሉንና የሚያንቋሽሹን ስንለወጥ ለምንድነው ታውቃላችሁ? የኛን ለውጥ ጣልተውት ሳይሆን የራሳቸውን ድክመት፣ የራሳቸውን ስንፍና፣ የራሳቸውን አለመለወጥ ስለምናሳያቸው ነው። ቢሆንም ግን ሪሊ ማደግ መለወጥ ከፈለጋችሁ ግሩፓችሁን በጣም መጠንቀቅ አለባችሁ። ሪዋርድ የሚያደርጓችሁ ኮምፈርትን ከሆነ አያሳድጓችሁም፣ ወደኋላ ነው የሚጎትቷችሁ። ላሽ በሏቸው ያራዳ ልጆች። ስለዚህ ጓደኝነት ላይ ተጠንቀቁ ነው የምላችሁ። እንዴት ነው ጓደኞች ወደኋላ የጎትቱኝ ያሉት? ሁለተኛውን ላሳያችሁ። ሜንተሪ አሁን ምን ይለኛል መሰላችሁ? ሰክሰስ ሊቭስ ክሉስ ይላል። ሰክሰስ ሊቭስ ክሉስ ማለት በሌላ አገላለጽ ስኬት ክሉ ፍንጭ ይሰጣል። ይህ ዳካ እንዴት ነው? አንዳንዴ ጭቃ ላይ ስትራመዱ የሆነ ማታውቁት መንገድ የምትሄዱ ከሆነ ከፊት ያለው ሰውዬ ስቴፕ ያደረገ ሲሄድ የእግሩ ምልክት ወይም የጫማ ምልክት ቁጭ ይላል አይደል? ፉት ፕሪንት ማለት ወይም ስቴፕስ ማለት ክሉ ማለት ያ ነው። ስለዚህ ያ የሆነ ቦታ መድረስ ከፈለጋችሁ ያችን ክሉ እየረገጣችሁ ያችን ምልክት እየረገጣችሁ ምናምን ሄዳችሁ እሱ የደረሰበት ቦታ ትደርሳላችሁ። ስኬት እንደዛ ነው። ኮንቴጂየስ ነው ይላል፣ ወይም በሌላ አገላለጽ ወይም ይተላለፋል። ይሄ በሽታ አለ ከአንድ ሰው ወደ አንድ ሰው እንደሚተላለፉ ስኬት ይተላለፋል ይላል። ሶ ጓደኞቻችሁ ማያሳድጓችሁ ከሆነ አለመለወጥ ይተላለፋል ማለት ነው። ኢት ቢካምስ ኮንቴጂየስ። ሰው ጓደኝነት ውስጥ የምታደርጓቸው ነገሮች የሚተላለፉ ናቸው። ለዛ ነው በነገራችን ላይ አብዛኛው ሰው ሶስት ምናምን ሲጀምር ኬት ነው የጀመርከው? ጓደኛ አስጀምሮኝ። ኬት ነው ማን ያሳየ? ጓደኛ ነች ያሳየችኝ ምናምን ወደሚል ነገር ምን። ሶ ሲንስ ሰክሰስ ኢዝ ኮንቴጂየስ ዩር ፍሬንድስ አር ናት ሱፐር ሰክሰስፉል፣ ወይም የምትፈልጉትን አይነት ህይወት ቦታ እንድትሄዱ የሚፈልጉ ወደዛ ማይሮጡ ማይለወጡ ማይተጉ ማይሮጡ ሀስል ማያደርጉ ከሆኑ ይጋባል ያ በሽታ እናንተ ላይ። ዩ ቢካም ዊክ፣ ዩ ቢካም ሌዚ፣ ዩ ቢካም ፕሮክራስቲኔተር፣ ዩ ቢካም
ጎል የሌለው ሰው ምናምን እያለ ይቀጥላል። ሰው ሰክሰስ ኢዝ ኮንቴጂየስ። ፍሬንድሺፕ በዛው ልክ በመጥፎ ነገሮች ውስጥ ከተከበባቸው ኮንቴጂየስ የሚሆኑት ወይም የሚተላለፉባቸው ነገሮች መጥፎ ይሆናሉ ማለት ነው። በዚህ ሰው ምንድነው ማድረግ ያለባችሁ? ዩ ሃቭ ቱ አክት ዲፈረንት። ስፔሻሊ ያላችሁን ሰርክል ኦፍ ግሩፕ ዩ ሃቭ ቱ ሊቭ አብዛኛው ማያሳድግ ማይለውጥ ስለ ለውጥ ስለ እድገት ስለ ትምህርት ራስን ስለማሳደግ ስለ ገንዘብ ማያወራ ግሩፕ እስከሆነ ያላችሁት ዩ ጋይስ ጋር ሊቭ እና ወደ እኔ ጋር መምጣት አለባችሁ። ሶስተኛው ጓደኞቻችሁ ከለውጣችሁ ወደኋላ የሚጎትቱበት መንገድ ዜ አር ናት ሃንግሪ አዝ ዩ። በተለይ እናንተ እንደ እኔ ስለሆናችሁ እኔም ቪዲዮ የምታዩት ለለውጥ ሃንግሪ ናችሁ። የተራበ ጅብ የተራበ አንበሳ እንዴት ነው ሲያሳድድ ሲይዝ ምናምን አምላክ ዛት ለመለወጥ ለማደግና ሞስት ግሩፕ ላይ ጓደኞች ግን they are not hungry as you think። እናንተ እንደምትፈልጉት ሃንግሪ አይደሉም ለለውጥ፣ ራሳቸውን ለማስተማር፣ አዲስ ቢዝነስ ለመጀመር፣ የቤተሰባቸውን ህይወት ለመቀየር፣ በገንዘብ ሀብታም ለመሆን፣ ኢንፍሉዌንሻል ለመሆን they are not hungry as you think። የተራቡ እንደምሰልለወጥ እኔ እፈልጋለሁ ስኬትን ብለው የሚሮጡ ሰዎች አይደሉም አብዛኞቹ ጓደኞች። ኢስ ክሊር ቅድም ብያቸዋለሁ እኮ 5ቱን ጓደኞች ጻፉና ከ5ቱ እናንተ እንደየትኛው ነው መሆን የምትፈልጉት አለዛ ውስጥ የለም። ለምን they are not hungry as you think። ስለዚህ በተቻላችሁ አቅም ሰርክላችሁን መቀየር is your final point, is your final choice። ምርጫም ውሳኔም ነው ማለት ያለበት። ሰርክላችሁ የሚያነቡ አብዛኛው ጓደኛ ያነብን በእርግጠኝነት እውነታውን ነው አልዋሻቸውም። አብዛኛው እርስ በርስ ጓደኞች ቁጭ ብሎ ቡክ ለሚሄድ ጓደኛ አለ። በጣም ፊው ናቸው እንደዛ የሚያደርጉ። የሚያነቡ ጓደኞች ያስፈልጓቸዋል። ሶሻል ሚዲያ ላይ አክቲቭ የሆኑ ቫይራሊቲ የሚያጠኑ እንዴት ሶሻል ሚዲያ ማኔጅመንት እንጀምር፣ ዲጂታል ማርኬቲንግ እንዴት እንጀምር ወይም ያለንን እናስፋፋ የሚሉ ጓደኞች ያስፈልጓቸዋል። ሃንግሪ ካልሆኑ ለለውጥ ራስን ለማሳደግ የተራቡ ካልሆኑ እየጎተቷችሁ ነው። ፓፓ ሳታውቅ እድሜሽ እየሄደ እነሱም እያረጉ ግን የሆነ ሰዓት ላይ ስትነሱ የምትቆጩትን ህይወት ነው የምትኖሩት። ፕሊዝ ጓደኞቻችሁ ላይ ሰርክሏችሁ ላይ ፎከስ አድርጉ። አሁንም በእነዚህ 3 መንገዶች ጓደኞቻችሁ ወደኋላ እየጎተታችሁ ስለሆነ አንደኛ ጥላችሁ ሂዱ ጓደኞቻችሁን። ሪል ሲሪየስሊ ነው የምላችሁ። ካልሆነ ግን እነዚህን ቪዲዮ አሳያቸውና መስተካከል የሚችሉ ከሆነ ሃንግሪ መሆን ከቻሉ ለመማር አዲስ ስኪል ራሳቸውን ለማዳበር ለለውጥ ምናምን ዝግጁ ከሆኑ ወደዛ ግሩፕ የሚመጡ ከሆኑ አብራችሁ ቆዩ። እናንተ ሌላ ጓደኞቻችሁ ወደኋላ እየቆጠቱኝ ነው የምትሉበት መንገድ ካለ ኮሜንት ላይ አሳውቁኝ። ታላቁ ሊቃውንት ሊቅነት ነበርኩኝ። በቀጣይ አስተማሪ ቪዲዮ እስክንገናኝ ቻው። የትኛውን ራስ በመሆን ውስጥ አስፈላጊ ሆነና አስፈላጊ ደግሞ ውስጣዊ ሊሆን አይተናል። ሁለተኛ ላይ ደግሞ በማህበረሰብ ጋር ያለው ከማህበረሰብ ጋር ደግሞ የምንሰጠው ሪፕላይ ማለት ደግሞ የምንሰጠው ነገር ማለት ነው። ከማህበረሰብ ጋር ያለው ኮኔክሽን ምን አይነት ሊሆን ይገባል። ሶስተኛው ቲንኪንግ ስኪል ነው። ያለውን ፖሊሲ ዲሲሽን ሜኪንግ ምናምን ያሉት ነገሮች እንዴት ማሳካት አለብን ነው። ነገሮችንም ፖሊሲ ስናደርግ ስንቀርጽ ባሉት እንትኖች ላይ በአጭርም ሊሆን ይችላል፣ በመካከለኛም ሊሆን ይችላል፣ በረጅም ሊሆን ይችላል። አመዛዝነን ብቻ መጠቀም አለብን። ፖሊሲ ቲንክ ላይ ደግሞ ሴት ማድረግ ብቻ ሳይሆን ሴት ያደረግናቸው ነገሮች ላይ ዲሲሽን እና